ምድር ካንተ የተነሳች የተረገመች ትሁን። ከማን የተነሳ? ካንተ የተነሳ ምድር የተረገመች ትሁን። ሾክና ሚኬላን ታብቅል። ሾክና ሚኬላን ታብቅል። አንተም በድካም ከእርሷ ትበላለህ። አፈርነህና ወደ አፈር ትመለሳለህ። አንድስ እንኳ ጻድቅ የለም ብሏልና ድንግል ማርያምም ከዚህ ንግግር ውጭ ልትሆን አትችልም። ስለዚህ እሷም ጻድቅ አይደለችም። የአዳም ኃጢአት ጥንተ አብሶ አለባት የሚሉ ከሆነ አይደለም ድንግል ማርያም ሌሎች ቅዱሳን ጻድቅ ተብለው ተጠርተዋል በመጽሐፍ ቅዱስ። ታዲያ አንድስ እንኳን ጻድቅ ካልነበረ እነዚህ ሰዎች እንዴት ጻድቅ ሊባል ቻሉ? ድንግል ማርያምስ ከነሱ የምታንስ ናት ወይስ የምትልቅ ናት ብለን ስናነሳ በጭራሽ እሷ ንጽሕተ ንጹሐን ነው የምትባለው። እንደውም ከንጹሐን ሁሉ የነጻች ነች ድንግል ማርያም ማለት ነው። ድንግል ማርያም አማናዊት መቅደሱ ነች ወይም ማደሪያው ነች። ስለዚህ ልዑል ማደሪያውን ቀደሰ ማለት ለየ ማለት ነው። ከምንድን የለያት ድንግል ማርያም? ከምድር የቀደሳት አማላጆች ሊያድኑን ስላልቻሉ መሰል የፈራጁ የመጣው። እኛ እኮ የአማላጅ ችግር የለብንም በፊትም ቢሆን ማለት ምልጃ፣ ማለድ፣ ማማለድ፣ አማላጅ የሚሉ ቃላቶች አሉ። እነዚህ ቃላቶች እስኪ መጀመሪያ ትርጉማቸውን በዘርፍ እንመልከት። ስለዚህ ኢየሱስ ክርስቶስ ይለምናል። ኢየሱስ ክርስቶስ ይለምናል። ጥያቄው ግን ምን ብሎ የሚለምነው ነው? ሁለተኛስ ማን ነው የሚለምነው? ማን ነው የሚለምነው? ይሄ ትልቅ ጥያቄ ነው። ኢየሱስ ክርስቶስ ማማላጅ ነው? መንፈስ ቅዱስ ማማላጅ ነው? እግዚአብሔር ማማላጅ ነው? ተማላጁ ማን ነው? አሁን ጥያቄው አሁን በዛ ነው። መዝለን ስለቻለን አንዝለል ማለት መውደቂያችን ገደል ሊሆን ይችላል። ሰላም ውድ የንስሐ አምባ ሚዲያ ተከታታዮች፣ ይህ በንስሐ አምባ ሚዲያ የተዘጋጀ የሚቀርብላችሁ ስንቅ ፕሮግራማችን ነው። ዛሬ እንደተለመደው ስቱዲያችን አንድ እንግዳ ጋብዘናል። በሚኖረን ቆይታ የመጽሐፍ ቅዱስ አሻሚ ቃላትና መጽሐፍ ቅዱሳዊ ትርጉማቸው የሚል ርዕስ አንስተን እንነጋገራለን። በዚህም የውይይት ርዕስ መጽሐፍ ቅዱስ ውስጥ አሻሚና አከራካሪ የሆኑ ቃላትን እና ደግሞ ለሃይማኖት ክፍፍል ምክንያት የሆኑ ቃላትን በማንሳት እውነተኛ ትርጓሜያቸው ከመጽሐፍ ቅዱስ አጻጻፍ አንጻር፣ ከመዝገበ ቃላታዊ ትርጉማቸው አንጻርና ከአውዳዊ ፍቻቸው አንጻር ለማየት እንሞክራለን። ግልጽ ለማድረግ ደግሞ የተለያዩ የእምነት ተቋማት አረዳድን በማንሳት ውይይት የምናደርግበት መርሃ ግብር ይሆናል ማለት ነው። አብራችሁን ቆዩ። እሺ እንግዳችን እንኳን ደህና መጣ። እንኳን ደህና ቆያችሁ። ራስህን አስተዋውቅልን እና ያው ስሜ ዳንኤል አይነኩሉ ይባላል። ያው በደብረ ሰላም ባለ እግዚአብሔር ቤተክርስቲያን ማህተመ ክርስቶስ ሰንበት ትምህርት ቤት አገልጋይ ነኝ። የመጽሐፍ ቅዱስ ቃላትን እያነሳን በደንብ ውይይት እናደርጋለን፣ እንነጋገርባቸዋለን። እንደ መጀመሪያ የመጽሐፍ ቅዱስ ቃል የተጠቀሰው ጥንተ አብሶ የሚል ቃል ነው እና ጥንተ አብሶ ምንድን ነው? ከመጽሐፍ ቅዱስ አጻጻፍ አንጻር እንዴት ነው የሚታየው? በጣም ጥሩ ጥያቄ ነው። ጥያቄው በዚህ ሰዓት በተለይ አሻሚ ሆኖ ብዙ ክፍፍሎችን ፈጥሮ የአረዳድ ልዩነትን እያስከተለ ያለ ሀሳብ ነው ወይም ደግሞ የእምነት አቋም ነው እና ከቃሉ ስንጀምር ጥንተ አብሶ የሚለውን ወርድ ባይ ወርድ ወይም ቃል በቃል መጽሐፍ ቅዱስ ላይ አናገኘውም። ኮንሴፕቱ ግን ጥንተ አብሶ ምንድን ነው ስንል ግን መጽሐፍ ቅዱስ ገልጾት እናገኘዋለን። ያ ማለት ከሁለት ቃላት የተገኘ ቃል ነው፣ ጥንተ እና አብሶ የሚል ማለት ነው። ስለዚህ ጥንት የሚለው የቀድሞ የመጀመሪያ የድሮ ወይም የጥንት ማለት ነው ጥንት የሚለው ቃል። አብሶ ማለት ደግሞ በደል፣ ኃጢአት ማለት ነው። እንግዲህ ሁለቱ ፍሬዝ ነው ማለት ነው፣ ሀረግ ነው። የሚሰጠን ትርጉም ምን ይሆናል? የቀድሞ በደል፣ የጥንት በደል፣ የጥንት ኃጢአት የሚል ይሆናል ማለት ነው። እሱም ማለት ነው በመጀመሪያዎቹ ሰዎች በጥንት ሰዎች የተሰራ የመጀመሪያ በደል ወይም ኃጢአት የሚል ትርጉም ይሰጠናል ማለት ነው። ስለዚህ በእንግሊዝኛው ዚ ኦሪጂናል ሲን በማለት ይጠሩታል። እንግዲህ የቀድሞ ወይም በሰው ልጆች ታሪክ የሰው ልጆች ለመጀመሪያ ጊዜ የሰሩት ኃጢአት ወይም በደል ማለት ነው። እነሱም አዳምና ሔዋን ናቸው። እሱ ምንድን ነው ካለን ዘፍጥረት ምዕራፍ 3 ላይ ተገልጾ እንደምናገኘው እግዚአብሔር አምላክ ትእዛዝን አዘዘው ለአዳም፣ ከምድር ዛፍ ሁሉ ብላ፣ በገነት ውስጥ ከሚገኙ ዛፎች ሁሉ ብላ፣ እችን ዛፍ ግን መልካምና ክፉን የምታስታውቀውን ዛፍ ግን እንዳትበላ፣ ከእሷ በበላ ቀን ሞትን ትሞታለህ ይሏል። አዳም በዲያብሎስ ምክርና ተንኮል ተታሎ የአምላኩን ትእዛዝ ማፍረሱ
ኃጢአት የምንለው እሱ ነው፣ ወይም እንታብሶ የምንለው እሱ ነው። የማንን ትእዛዝ መተላለፍ? የእግዚአብሔርን ትእዛዝ መተላለፍ ማለት ነው። ስለዚህ ይሄ በቀደሙ ሰዎች በመጀመሪያዎቹ ሰዎች ገነት ውስጥ የተሰራ የመጀመሪያ በደል ነው ማለት ነው በሰው ልጆች ታሪክ። ይሄንን ጥንተ አብሶ ወይም ኦሪጂናል ሲን እያልን እንጠራዋለን ማለት ነው። ከዚሁ ጋር ተያይዞ አንዳንድ የእምነት ተቋማት ድንግል ማርያም ጥንተ አብሶ አለባት የሚል ክርክር ያነሳሉ እና ለዚህም ደግሞ የቅዱስ ጳውሎስ መልእክትን እንደ ማስረጃ ያቀርባሉ። ወደ ሮሜ ሰዎች ምዕራፍ 3 ከቁጥር 10 እስከ 12 ድረስ እንዲህ የሚል ቃል ተጽፏል። ጻድቅ የለም አንድስ እንኳን፣ አስተዋይም የለም፣ እግዚአብሔርንም የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም፣ አንድስ እንኳ የለም የሚለውን በመጥቀስ ድንግል ማርያም ከዚህ ቃል ውጭ አይደለችም የሚል ትርጓሜ ሰጠው ይሞግታሉና፣ ስለዚህ ጥሩ ነው እሱም ማንሳትሽ። የመጀመሪያው ሰው ሸምዳጅ መሆን መቻል የለበትም። ክርስትና የመረዳት ነው፣ በመረዳት ነው። መጽሐፍ ቅዱስንም በመረዳት ነው ልናቀው የምንችለው እና የሆነን ጥቅስ ይዘን እንደ መፈክር የምናጮኸው ከሆነ መዝለላችንን ብቻ ማየት የለብንም። ከዘለልን በኋላ ማረፊያችን እሱን ማወቅ መቻል አለብን እንጂ መዝለል ስለቻልን መዝለል የለብንም። እና ብዙ ጊዜ በመናፍቃኑ ዘንድ የምናስተውለው ችግር የሆነችን ጥቅስ ይመዙና ያችን ጥቅስ የማስጮህ ነገር እንመለከታለን። እሱ ደግሞ ሌሎች መመለስ የማንችላቸውን በጣም ብዙ ጥያቄዎችን ያስነሳብናል። እና ኮንሴፕት ነው፣ መረዳት ነው ክርስትና ሲጀመር። መጽሐፍ ቅዱስ በመረዳት በተመስጦ በመንፈስ ቅዱስ መሪነት የምንረዳው እንጂ እንደ መፈክር ጥቅስን እያጮህን የምንከተለው ነገር አይደለም። እና ይሄኛው ጥያቄ የመጣው ከእንደዚ አይነት አረዳድ የመጣ ችግር ነው። እና ቅድም ለመተርጎም ሞክር ያለው ጥንተ አብሶ ማለት በመጀመሪያዎቹ ሰዎች ለመጀመሪያ ጊዜ የተሰራ የናዳም ኃጢአት ነው። የናዳም ኃጢአት ነው። ኃጢአት ከዘር ወደ ዘር ሊተላለፍ አይችልም። ለምን? ባህሪያዊ ስላልሆነ። ኃጢአት ባህሪያችን አይደለም። ባህሪያችን ቅድስና ነው። ሰውን በመልካችን እንደ ምሳሌያችን እንፍጠረው ብሏልና እግዚአብሔር እንደ ምሳሌው እንደ መልኩ ተፈጥረናልና እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ እንዳለው የሰው ልጅ ባህሪው ቅድስና የሚስማማው ነው። ስለዚህ ባህሪያዊ ማድረግ ነው የሚሆነው ጥንተ አብሶን ማለት ወይም የአዳምና ኃጢአት። ስለዚህ እኛ በአዳም ኃጢአት አልተባበርንም ወይም ደግሞ አብረን አልሰራንም፣ አልነበርንም። ሁላችንም በአዳም አብራክ ውስጥ ነው የነበርነው። ስለዚህ አዳምና ኃጢአቷ ጥንተ አብሶ ምንላት ባለቤትነቷ ለአዳምና ለሔዋን ናት። ለእኛ የተላለፈው ታዲያ ምንድን ነው ካልን የኃጢአቱ ውጤት የኃጢአቱ ጦስ ለእኛ ተላልፏል። እሱ ማለት ነው ፍርዱና መርገሙ ተላልፏል ማለት ነው። ስለዚህ አይደለም ድንግል ማርያም ላይ መላ የሰው ዘር ላይ ጥንተ አብሶ የሚባል ነገር የለም። ምኑን የተላለፈው? የኃጢአቱ ውጤት ማለት ነው። የኃጢአቱ ውጤት ሪዛልቱን የተላለፈው እሱም ፍርድና መርገም ነው። ፍርድና መርገሙን መጽሐፍ ቅዱስ እንዲህ ሲል ይነግረናል። እዛው ዘፍጥረት ምዕራፍ 3 ላይ የሚገኝ ቃል ነው። ለሔዋን ጭንቅሽን አበዛዋለሁ። በለስን ከበሉ በኋላ ምን ብሎ ረገማት? የእባቡን ቃል ሰምተሻልና በምትወልጂ ጊዜ ጭንቅሽን አበዛዋለሁ፣ ፈቃድሽ ወደ ባልሽ ሆን እሱም ይገዛሻል የሚል ቃል እግዚአብሔር ይህንን መርገም ፍርድ በሔዋን ላይ አመጣ። በአዳም ላይ ደግሞ የሴቲቱን ቃል ሰምተሃልና ምድር ከአንተ የተነሳች የተረገመች ትሁን። ከማን የተነሳ? ከአንተ የተነሳ ምድር የተረገመች ትሁን። ሾክና ሚኬላን ታብቅል፣ አንተም በድካም ከእርሷ ትበላለህ፣ አፈርንና ወደ አፈር ትመለሳለህ። አሁን በሔዋንም ላይ በአዳም ላይ የደረሱ መርገሞች አሉ። ደግሞ ፍርድም አለ። ፍርዱ ምንድን ነው? ከዚህ ከበላ ትሞታለህ አይደል? ከዚህ ከበላ ትሞታለህ ነው። እሱ ፍርድ ነው። መርገሙ ደግሞ አለ፣ የዛ ውጤት ማለት ነው። የምድር መረገም፣ ሾህና ሚኬላ ማብቀል። ሾህና ሚኬላ ማለት አሁን የምናየውን ሾህ ማለት አይደለም። ምክንያቱም እነሱ የማክሰኞ ፍጥረታት ናቸው። ሾህ የተባለ ነፍስን የሚያቆስሉ የነፍስ ኃጢአቶች፣ ነፍስን ማጉደፍ የሚችሉ ማቆሸሽ የሚችሉ መውጋት የሚችሉ ማቁሰል የሚችሉ ኃጢአቶችን ምድር ታብቅል ማለት ነው። ስለዚህ ምድር ከነሱ የተነሳ ተረገመች። ፍርዱም በተመሳሳይ በሰው ልጆች ላይ መጣ። ሴቶችም ደግሞ በጭንቅ የሚጸንሱ በጭንቅ የሚወልዱ ሆኑ ማለት ነው። ተገዥነታቸውም ለወንድ ሆነ ማለት ነው። አዳምና ሔዋን ብቻ ሳይሆን እባብም ተረግሟል ማለት ነው። ስለዚህ
ይሄ ነው የተላለፈው ነው ዋናው መሰረታዊ ሀሳብ ወደ ሰው ልጆች የተላለፈው ይሄ ፍርድ መርገም ነው እንጂ ጥንተ አብሶ ኃጢአት ከዘር ወደ ዘር የሚተላለፍ አይደለም። ባህሪያችን ጎሰቆለ። ኃጢአት የሚስማማው ቅድስና የሚስማማው ባህሪያችን ኃጢአት የሚስማማው ሆነ፣ ጸጋችን ተገፈፍን። እነዚህ ውጤቶች በሙሉ መላ ለሰው ዘሮች ደረሰ ማለት ነው። ስለዚህ በዚህ ኮንሴፕት ስንሄድ አይደለም ድንግል ማርያም ላይ ማንም ሰው ላይ ጥንተ አብሶ የለበትም ማለት ነው። ታዲያ ይህን ጥቅስ ለምን ይጠቅሳሉ? ይህን ጥቅስ ለምን ይጠቅሳሉ ካልን የመጀመሪያው ቅዱስ ጳውሎስ ይሄ ቃል የእሱ አይደለም፣ መጽሐፍ እንዳለ ብሎ የሚናገር መጽሐፍ እንዳለ ብሎ ነው የሚናገር እና የቀደመ መጽሐፍ ላይ ነው ያገኘው፣ የብሉይ ኪዳን መጽሐፍ ላይ። እሱም የቅዱስ ዳዊት ንግግር ነው። ይሄ የእሱ ቅዱስ ጳውሎስ የእሱ ንግግር ሳይሆን እንዲህ ይላል መዝሙር 14 ቁጥር 2 እስከ 3 ላይ ነው የምናገኘው። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉ አመፁ፣ በአንድነትም ረከሱ፣ በጎ ነገርንም የሚሰራ የለም አንድስ እንኳ ይላል። አሁን እግዚአብሔር እሱን የሚፈልግ እንዳለ ያይ ዘንድ ወደ ምድር ተመለከተ ይላል። ግን በአንድነት ሁሉም ረከሱ፣ እግዚአብሔርን የሚፈልግ የለም አንድስ እንኳ በጎ ስራን የሚሰራ የለም ማለት። ስለዚህ በጎ ስራ የሚሰራ አንድስ እንኳ የለም የሚለውን ቅዱስ ጳውሎስ ጻድቅ እንኳ የለም አንድስ እንኳ ብሎ ምን አለው ማለት ነው? በዚህኛው አገላለጽ ገለጸው ማለት ነው። ስለዚህ ባለቤትነቱ የማን ነው? ይሄ ቃል የቅዱስ ዳዊት ነው ማለት ነው። ያንን ጠቅሶ ነው ሐዋርያው ቅዱስ ጳውሎስ አንድስ እንኳን ጻድቅ የለም በማለት የተናገረው ማለት ነው። ግን ቅዱስ ዳዊት ምን ለማለት ፈልጎ ነው ስንል ሁለት አይነት ኃጢአቶች አሉ። አንደኛው ጥንተ አብሶ ያልነው ነው ወይም ዘኦሪጂናል ሲል ያልነው ነው፣ የአዳም ኃጢአት ነው እሱ። ሁለተኛው ምልአተ ኃጢአት የምንለው አለ፣ የገቢር ኃጢአት የምንለው አለ ማለት ነው። እሱ ማለት ከአዳም በኋላ የተነሱ ሰዎች እያንዳንዱ የሚሰራው ኃጢአት ማለት ነው። እኔ አንቺ የምንሰራው ኃጢአት ማለት ነው። ዝሙቱ፣ መዋሸቱ የመሳሰሉት፣ መግደሉ የመሳሰሉት እነዚህ የገቢር የስራ ኃጢአቶች እኛ የምንሰራቸው እኛ የምንፈጽማቸው ኃጢአቶች ይባላሉ ማለት ነው። ስለዚህ እግዚአብሔር ወደ ምድር ሲመለከት የተመለከተው ለምንድን ነው? እሱን የሚፈልግ ሰው እንዳለ ያይ ዘንድ እግዚአብሔር ወደ ማን ተመለከተ? ወደ ምድር ተመለከተ። ግን አንድስ እንኳ ሰው ሊያገኝ አልቻለም። ሁሉም ረከሱ ይላል። ዓለም በኃጢአት ውስጥ ተዘፍቀ ነበረ። ስለዚህ በጎ ስራን የሚሰራ አንድስ እንኳ የለም አለ። በጎ ስራን የሚሰራ አለ። ስለዚህ እየተወራ ያለው ስለሚወረስ ኃጢአት ሳይሆን ስለሚሰራ ኃጢአት ነው ማለት ነው። ስለሚሰራ ኃጢአት ነው። ስለዚህ ቅዱስ ዳዊት እያወራ ያለው ስለ ጥንተ አብሶ ሳይሆን ስለምንድን ነው? ስለ ገቢር ኃጢአት፣ ስለ ምልአተ ኃጢአት፣ እኛ ስለምንፈጽመው ኃጢአት ነው ማለት ነው። ስለዚህ ቅዱስ ጳውሎስ ይህን በማንሳት አንድስ እንኳን ጻድቅ የለም አለ። ይሄ ጽድቅ ከስራ አንጻር የሚወሰን ነው ማለት ነው። ከስራ አንጻር አንቺ መልካም ስራ ስትሰሪ ጻድቅ ትባያለሽ፣ መጥፎ ስራ ስትሰሪ ኃጥእ ትባያለሽ ማለት ነው። ወደ እነሱ ሀሳብ እንሄድና እስኪ ያስኬዳችኋል ወይ? እውነት ያስኬዳችኋል? አንድስ እንኳ ጻድቅ የለም ብሏልና ድንግል ማርያምም ከዚህ ንግግር ውጭ ልትሆን አትችልም። ስለዚህ እሷም ጻድቅ አይደለችም፣ የአዳም ኃጢአት ጥንተ አብሶ አለባት የሚሉ ከሆነ አይደለም ድንግል ማርያም ሌሎች ቅዱሳን ጻድቅ ተብለው ተጠርተዋል በመጽሐፍ ቅዱስ። ለምሳሌ ኖህን ብናነሳ ዘፍጥረት ምዕራፍ 7 ቁጥር 1 ላይ እንዲህ የሚል ቃል እናገኛለን። ስለ ኖህ ጻድቅ ተብሏል። ኖህ እግዚአብሔርም ኖህን አለው አንተና ቤተሰቦችህ ሁሉ ይዘህ ወደ መርከብ ግባ፣ በዚህ ትውልድ በፊቴ ጻድቅ ሆነ አይቻለሁና። እንግዲህ በትውልዱ መካከል ጻድቅ ሆኖ ያየው ማንን ነው? ኖህን ነው ማለት ኖህን ነው። ስለዚህ እግዚአብሔር ምድርን ይመለከታል፣ ትውልዱን ይመለከታል። እሱን የሚፈልግ እንዳለ ሲመለከት ማንም ብቻ ያገኘዋል? ኖህን ብቻ ያገኘዋል ማለት። ስለዚህ ኖህ ጻድቅ ብሎታል እግዚአብሔር። ታዲያ አንድስ እንኳ ጻድቅ የለም ብሏልና ቅዱስ ጳውሎስ ኖህ እንዴት ጻድቅ ሊባል ቻለ? ኖህ መጽሐፍ ቅዱስ እርስ በርሱ ይጋጫል። ስለዚህ ይሄ ጥያቄ ሌላ ነገር እንድናስብ ያስገድደናል ማለት ነው። አንድስ እንኳ ጻድቅ የለም ከተባለ ኖህም ጻድቅ ሊባል አይገባውም። ይህ ብቻ አይደለም። ሉቃስ ምዕራፍ 2 ቁጥር 25 ላይ እነሆ በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ የነበረ ጻድቅና ትጉህም ነበረ፣ መንፈስ ቅዱስም በሱ ላይ ነበር ይላል። እንግዲህ ይሄ ማለት ክርስቶስ ከመወለዱ በፊት የነበረ ሰው ታሪኩ ያው ብዙዎቹ ሊያውቁት ይችላሉ። ከሰባው ሊቃናት መካከል አንዱ የነበረ መጽሐፍ ቅዱስን ሲተረጉም
ትንቢተ ኢሳይያስ ለሱ ደርሶ ስለነበረ ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለውን ኢሳይያስ 7ን ሲተረጉም ሴት ትጸንሳለች እያለ የተረጉመው ስለነበረ መልአኩ ይሄን ሳታይ አትሞትም የተባለው ማለት ነው። ወደ ቤተ መቅደስ ድንግል ማርያም ክርስቶስን ይዛው ስትሄድ የታቀፈው ሰው ማለት ነው። እሱ ጻድቅ ተብሏል። ጻድቅ የነበረ ሰው ነው። መንፈስ ቅዱስም በእርሱ ላይ ነበር የተባለ ሰው ነው። ታዲያ አንድስ እንኳን ጻድቅ ካልነበረ ስምዖን እንዴት ሊኖር ቻለ ነው? ኖህ እንዴት ሊኖር ቻለ ነው? ተጨማሪ ሌሎችም ልናነሳ እንችላለን። አቤል ጻድቅ ተብሏል። ዕብራውያን ምዕራፍ 11 ቁጥር 4 ላይ ስተነብይ አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ፣ በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት ይላል። ማን? አቤል ሳይቀር ማለት ነው። ስለዚህ አቤልንም ኖህንም አየን አይደለ? ስምዖንንም አየን። እነ ሎጥንም እነ ኢዮብንም ብናይ ጻድቅ የተባሉ ሰዎች ናቸው። ታዲያ አንድስ እንኳን ጻድቅ ካልነበረ እነዚህ ሰዎች እንዴት ጻድቅ ሊባል ቻሉ? ድንግል ማርያምስ ከእነሱ የምታንስ ናት ወይስ የምትልቅ ናት ብለን ስናነሳ በጭራሽ እሷ ንጽሕተ ንጹሐን ነው የምትባለው። እንዲሁም ከንጹሐን ሁሉ የነጻች ነች ድንግል ማርያም ማለት ነው። ስለዚህ ቃሉ እያወራ ያለው ስለ ጥንተ አብሶ ሳይሆን ቅዱስ ዳዊት በዘመኑ ስለነበረው ኃጢአት ነው እያወራ የነበረ። ይህንን አንስቶ ቅዱስ ጳውሎስ ወስዶ አብራራው ማለት ነው። አብራራው። ስለዚህ ካለ አውዱ የተጠቀሰ ጥቅስ ነው ማለት ነው። ይሄኛው ጥቅስ አግባብነት የሌለው ጥቅስ ነው ማለት ነው። ስለዚህ ይህን ጥቅስ እንዲሁ ሸምድዶ ከማነብነብ ይልቅ ምን ለማለት ተፈልጎ ነው የሚለው ወደ ምንጩ ተሄዶ ወደ ቅዱስ ዳዊት መጽሐፍ ተሄዶ ቢያነቡት መልስ ያገኙበታል ብዬ አስባለሁኝ። ከዛ ውጭ ግን አንድም ጥቅስ ሊያመጡ አይችሉም። ድንግል ማርያም ጥንተ አብሶ አለባት ለሚለው ሀሳባቸው አንድም ማስረጃ ሊያቀርቡ አይችሉም። እኛ ግን ድንግል ማርያም ጥንተ አብሶ አይደለም። ጥንተ አብሶ እንግዲህ ጥንተ አብሶን ቅድም ስላብራራሁት ማለት ነው። ድንግል ማርያም ኃጢአት እንኳን የለባትም፣ ኃጢአትንም አላደረገችም። ከአዳም መርገምና ፍርድ ሁሉ ጠብቋታል ድንግል ማርያም። እንደዛ ብለን እናምናለን። ማስረጃዎችም ማቅረብ ይቻላል ለዚህ። ለምሳሌ ሉቃስ ምዕራፍ 1 ቁጥር 28 ላይ መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ። አንደኛ ጸጋን የተመላሽ። አሁን ሁለቱ ቃላት ተራ ቃላት አይደሉም። ቅዱስ ገብርኤል ከዚህ በፊት ሰዎችን ትወልዳላችሁ የሚል ብስራት ይዞ መጥቶላቸው ያውቃል። ለዘካርያስ ለሶምሶን አባት እንደዚህ መጥቷል በተደጋጋሚ የብስራትን ዜና ይዞ ማለት ነው። አንዳቸውንም ግን ዘካርያስን አንተ ከወንዶች ሁሉ ተለይተ፣ ኤልሳቤጥንም ከሴቶች ሁሉ ተለይተሻል አላት። የሶምሶንንም አባትን በተመሳሳይ ማለት ነው። ይህን ቃል አልተጠቀመም። ጸጋን የተመላችሁ አላለም። ለምን? ጸጋን ተገፈናልኛ። ሚልክያስ እንደሚለው ሚልክያስ ምዕራፍ 1 ቁጥር 9 ላይ እግዚአብሔር ጸጋን የሰጠን ዘንድ ለምኑት ይላል። ለምን? በአዳም በደል ምክንያት ጸጋችን ተገፎ ስለነበረ አዳም ለዛን ራቁቱን የሆነው። ራቁቱን መሆኑ አፋዊ መራቆት ለቡሳጣዊ መራቆት ወይም ለጸጋ መራቆት ምልክት ስለነበረ ማለት ነው። እና ጸጋን ተገፈናል። ምናችን ስለጎሰቆለ፣ ባህሪያችን ስለጎሰቆለ ማለት ነው። ድንግል ማርያም ግን የአዳም መርገምና ፍርድ ያልደረሰባት ያላገኛት፣ ባህሪዋ ያላደፈ፣ መርገም ያላገኛት በመሆኗ ጸጋዋ ተጠብቆ ከሐናና ከኢያቄም የተወለደች ናትና ከማፀን የጠበቃት ጸጋን የተመላሽ አላት። ጸጋን ይሞላብሻል አላላት። ስትወልጂ ጸጋን ይሞላብሻል አይደለም ያላት። ወይም ቃል ከሰማይ ሲወርድ በማፀን ሲጸነስ ጸጋን ይሞላብሻል አላላት። ኦልሬዲ ጸጋን የተሞላሽ ነች ድንግል ማርያም። ጸጋን መሞላቷ ምንን ያስረዳናል ካልን ጸጋን አላጣችም ነበረ። የሰው ልጅ ደግሞ ጸጋውን አጥቷል። በማን ምክንያት? የአዳም በደልና መርገሙና ፍርዱ በእሱ ላይ ስላለ ማለት ነው። ስለዚህ ድንግል ማርያም ጸጋ ያልጎደለባት፣ የአዳም በደል ያላገኘባት፣ በነፍሷ በስጋዋ ምን የሆነች ንጽሕት የሆነች ናት ማለት ነው። ከሴቶች ተለይተሽ የተባረክሽ ነሽ ማለትስ ከሴቶች ተለይታ መባረኳ በምንድን ነው? እነ ኤልሳቤጥም እኮ ቅድስት ናቸው። በጣም ብዙ ቅዱሳን ሌሎችም ደግሞ በቤተ መቅደሱ ዙሪያ የሚኖሩ በጣም ደናግላን አሉ። መሲሁ ከኛ ይወለዳል ብለው የሚጠባበቁ ማለት ነው። ስለዚህ ድንግል ማርያም ምንድን ነው? በመልኳ ነው ወይ ነው? በምኗ ነው? በጠባይዋ ነው? በምኗ ነው መባረኳ ካለን ለማንም ያልተሰጠ ለእሷ ብቻ የተሰጠ መባረክ ስላለም መላ የሰው ዘሮች ሁሉ በረከታቸውን ሲቀሙ፣ ጸጋቸውን ሲቀሙ፣ ከእግዚአብሔር የተሰጣቸውን በረከት ሲቀሙ፣ ድንግል ማርያም ግን
ያ ዳግሚት ሔዋን ነው የምንላት። ያቺ ያልበደለችውን ሔዋን ሆና የተገኘች ናት ድንግል ማርያም ማለት። ስለዚህ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ አላት ማለት ነው። መባረኳ ንጽህናዋን የሚገልጽ ነው ማለት ነው። ስለዚህ ድንግልና ማለት እኮ ድንግል ማለት መጠበቅ ማለት እኮ ነው። ስለዚህ የተጠበቀች ናት ድንግል ማርያም። በስጋዋ ድንግል በነፍሷ ድንግል እንላለን አይደለም? ድንግልናዋ ስጋዊ ድንግልና ብቻ አይደለም። ድንግልና ማለት ከኃጢአትም ድንግል ናት ድንግል ማርያም። ስለዚህ ድንግል ማርያም እንላታለን ማለት ነው። ተጨማሪ ማስረጃዎችን ማየት ይቻላል። ሰዎች ሪፈረንስ ማድረግ ይችላሉ። መዝሙር 46 ቁጥር 4 ላይ ልዑል ማደሪያውን ቀደሰ ይላል። ድንግል ማርያም አማናዊት መቅደሱ ነች ወይም ማደሪያው ነች። ስለዚህ ልዑል ማደሪያውን ቀደሰ። ቀደሰ ማለት ለየ ማለት ነው። ከምንድን ነው የለያት ድንግል ማርያም? ከምድር የቀደሳት ካልን ከመርገሙና ከፍርዱ ማለት ነው። ከባህሪ መጎስቆሉ ጠበቃት ማለት ነው። ስለዚህ ድንግል ማርያም ልማደ አንስት እንኳን የላትም ማለት ነው። ልማደ አንስት የለባትም ማለት ነው። መኃልየ ዘሰሎሞን ምዕራፍ 4 ቁጥር 7 ላይ ወዳጄ ሆይ ሁለንተናሽ ውብ ነው ነውርም የለብሽም ይላል። ሁለንተናሽ ነው የሚላት። ሁለንተናሽ ምንድን ነው? ውብ ነው፣ ነውርም የለብሽም፣ ነቀፋ ኃጢአት የለብሽም። ስለዚህ መጽሐፍ ቅዱስ ስለ ድንግል ማርያም ከብሉይም ከሐዲስም ብንጠቅስ ስለ ንጽህናዋ የሚናገር እንጂ አንድም ቦታ ላይ በደል አለባት፣ ኃጢአት አለባት፣ መርገም አለባት፣ ፍርድ አለባት የሚል አናገኙም ማለት በጭራሽ አናገኙም። እንግዲህ ይሄኛው የሰለሞን እንትን ነው። አባቱ ዳዊትም በተመሳሳይ ተናግሮ እናገኘዋለን። መዝሙር 45 ላይ እንዲህ ይላል ቁጥር 10 ላይ ልጄ ሆይ ስሚ እይ ጆሮሽንም አዘንቤ ወገንሽን የአባትሽን ቤት እርሺ ንጉሥ ውበትሽን ወዷልና እርሱም ጌታሽ ነውና። ንጉሥ ክርስቶስ የትኛው ውበት ነው? ከድንግል ማርያም ምንድነው? አይኗን ነው? አፍንጫዋን ነው? ጸጉሯን ነው? ምንዋን ነው የወደደው? እግዚአብሔር በእንደዛ አይነቱ ነገር ምክንያቱም ሁላችንም በእግዚአብሔር አርአያና አምሳል የተፈጠርን የሥላሴ መልኮች ነን እኛ። እግዚአብሔር ሰውን ከሰው በመልኩ ሊለይ አይችልም። ለምን? እሱን የፈጠረን። እኔ እንዲሁኝ እንድፈጠር የኔ ድርሻ የለበትም። ስለዚህ ድንግል ማርያም ከድንግል ማርያም የወደደው ውበት ምንድን ነው ካለን ሌሎች ሴቶች ጋር የማናገኘው ሌሎች ሰዎች ጋር የማናገኘው ንጽህና አለ እሷ ጋር። እግዚአብሔር የሚወደው ንጽህና ነው፣ ቅድስናን ነው ማለት ነው። ስለዚህ ድንግል ማርያም አባቷ ቅዱስ ዳዊት እንደመሰከረላት ውበት ያላደፈባት፣ ንጽሐ ጠባይ ያላደፈባት፣ የአዳም መርገመ ስጋ መርገመ ነፍስ ያልተጋባባት እናት ብለን እናብራራለን ማለት ነው። የመጨረሻ መጽሐፈ ሚስጥር ምዕራፍ 4 ቁጥር 37 ላይ ኃጢአት ያልነካትም ከስጋም መተዳደፍ ያላደፈች ቅድስት ናት ይላል። ኃጢአት ያልነካት ከስጋ መተዳደፍም ያላደፈች ቅድስት ናት በማለት ይመሰክራል። አርጋኖን ላይም የሰኞ ማለት ነው ቁጥር 2 ላይ ይኸውም የምስጋና መሰንቆ የቅዳሴ መንዚራ አምላክን የወለደች በዕብራይስጥ ማርያም የተባለች መርገመ ስጋ መርገመ ነፍስ የሌለባት በማለት ቀደምት አባቶች ሳይቀር ስለምኗ መስክረዋል። ስለ ንጽህናዋ ስለ ቅድስናዋ መስክረዋል ማለት ነው። ስለዚህ በፍጹም ጥንተ አብሶ የሚለው አይደለም ለድንግል ማርያም ማለት ነው። ሊነገር ይቅርና ማንኛውም ሰው ላይ ያልነበረ ነገር ነው። ኃጢአትም ያልሰራሽ ነሽ ድንግል ማርያም። ስለዚህ ድንግል ማርያም ንጽህናዋን ጠብቃ ያለሽ ነሽ ማለት ነው። ስለዚህ እነዚህ ሁሉ መጽሐፍ ቅዱስ ጥቅሶች የሚያስረዱ ስለ ድንግል ማርያም ንጽህና ነው። አንድም ግን ድንግል ማርያም ኃጢአት ናት የሚል ማስረጃ እነዛኞቹ አካላት ሊያቀርቡ አይችሉም ማለት ነው። ሌሎች የመጽሐፍ ቅዱስ ቃላት እናንሳ። ምልጃ፣ መማለድ፣ ማማለድ፣ አማላጅ የሚሉ ቃላት መጽሐፍ ቅዱስ ውስጥ እናገኛለን። በተለይም ክርስቶስን በተመለከተ እነዚህ ቃላት ጥቅም ላይ በማዋል በተለይም ደግሞ በፕሮቴስታንት እምነት ተከታዮች ዘንድ አማላጅ ነው የሚል ማስረጃን ያቀርባሉ። እንደ ምሳሌ ደግሞ ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 34 ጋር የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማለደው ክርስቶስ ኢየሱስ ነው። ሌላ ላይ ደግሞ ወደ ዕብራውያን ምዕራፍ 7 ከቁጥር 25 ጋር ስለ እነርሱ ሊማልድ ዘወትር በሕይወት ይኖራል፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ያድናቸዋል የሚል ቃል አለ። ሌላ ደግሞ ለማንሳት ወደ ዕብራውያን ምዕራፍ 5 ከቁጥር 7 ጋር እርሱ በስጋው ወራት ከሞት ሊያድነው ወደሚችለው ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ የሚሉ ቃላቶች አሉና እነዚህን በመጥቀስ ኢየሱስ ክርስቶስ አማላጅ ነው በማለት ይሞግታሉና ከመጽሐፍ ቅዱስ
ምላሽ አንጻር ምን አይነት ምላሽ ነው ያለው? ምን አይነት ትክክለኛ እውነታ ነው ያለው? ጥሩ ጥያቄ ነው። እንግዲህ መጽሐፍ ቅዱስን ወይም የመጽሐፍ ቅዱስ አረዳድን በተመለከተ በክርስትናው ውስጥ ያሉ የተለያዩ የእምነት ተቋማት አሉ ወይም ዲኖሚኔሽኖች አሉ። በዋናነት የሚያለያየን እነዚህ ቃላቶች ናቸው። መጽሐፍ ቅዱስ ላይ የተገለጹ የተቀመጡ ቃላቶች አሉ። እነዛ ቃላቶች ላይ ያለን አረዳድ ነው ይህን ሁሉ እምነት ሊፈጥረው የቻለ ማለት ነው። ምናልባት የዛሬም ውይይታችን ይህን ችግር ይፈታል በሚል የታሰበ ነው። ስለዚህ ቃላቶች በጣም ወሳኝነት አላቸው። በተለይ ደግሞ ትርጉማቸው ምንድን ነው? ቀጥተኛ የቃሉ እንደወረደ መዝገበ ቃላታዊ ትርጉማቸው የመጀመሪያው ምንድን ነው? ሁለተኛው በመጽሐፍ ቅዱስ ደግሞ አውዳዊ ፍቻቸው ምን ይመስላል? አባቶችስ እንዴት ተረጎሙት የሚለውን በትክክል ማየት ያስፈልጋል ማለት ነው። ካልሆነ ግን ነው ማንመልሳቸው በጣም ብዙ ጥያቄዎች ይኖራሉ። ማንመልሳቸው ቃል ብቻ ካየን ማለት ማንመልሳቸው ይኖራሉ እና መጽሐፍ ቅዱስ የተጻፈበትን ያጻጻፍ መንገድ ለይቶ ማጥናቱ ይህን ሁሉ ችግር ይቀርፋል ብዬ በግል ያምናለሁ። ስለዚህ ይህን ጥያቄ ለሚያነሱ በተለይም በፕሮቴስታንቱ ዘውግ ለሚገኙ የእምነት ተቋማት የማስተላልፈው መልእክት ምንድን ነው? የመጀመሪያው አማላጆች ሊያድኑን ስላልቻሉ መሰለኝ ፈራጁ የመጣው። እኛ እኮ የአማላጅ ችግር የለብንም በፊትም ቢሆን ማለት ቅዱሳንና አብርሃምን ብንል እነ ኖህን ብንል እነ ቅዱስ ዳዊትም ሌሎችም ብንል አማላጆች ናቸው። ሊቀ ካህናት ስራቸው እኮ ማማለድ ነው። አማላጆች ናቸው ማለት ነው። መስዋዕት እየሰዉ ሰውን ከማን ጋር የሚያስታርቁ ናቸው? ከእግዚአብሔር ጋር። በደለኛውን ኃጢአተኛውን ከእግዚአብሔር ጋር የሚያስታርቁ ናቸው። ግን ፍጹም የሆነ የነፍስን ድህነት ግን ሊያሰጡን አልቻሉም። የገነትን በር ሊከፍቱልን አልቻሉም። አማላጅ ይሄን ሊያደርግ ስለማይችል ማለት ነው። ስለዚህ ምኑ መጣ ማለት ነው? ፈራጁ መጣ። ታዲያ ይሄንን እውነት ነው በትክክል መረዳት የሚያስፈልገው የመጀመሪያው። ሁለተኛ እነዚህ የተጠቀሱ ቃላቶች አሉ። ምልጃ፣ ማለድ፣ ማማለድ፣ አማላጅ የሚሉ ቃላቶች አሉ። እነዚህ ቃላቶች እስኪ መጀመሪያ ትርጉማቸውን በዘርፍ እንመልከተው። ምክንያቱም ጥቅሱን ለመረዳት ስለሚያግዘን ማለት ነው። ብዙ መዝገበ ቃላቶች አሉ። ግን ያው ግለሰብ የሚያሳትማቸው መዝገበ ቃላት አንድ መጽሐፍ ሲጻፍ የራሱ ሚሽን አለ። የግለሰቡ ኢንተረስት ይኖረዋል አንድ መጽሐፍ ሲጽፈው። ስለዚህ የግለሰብ መዝገበ ቃላትን ብዙም አልጠቀምም እኔ። አዲስ አበባ ዩኒቨርሲቲ ያሳተመው 2001 ዓ.ም ላይ ያሳተመው የአዲስ አበባ ዩኒቨርሲቲ የቋንቋዎችና ጥናት ምርምር ተቋም ያሳተመው መዝገበ ቃላት አለ፣ ወይም የአማርኛ መዝገበ ቃላት ማለት ነው። እሱን ነው የምጠቀመው እና እሱ ላይ ምን ይላል ሲፈታው ማለት ነው። ሲፈታው ቁጥር 7 ላይ እናገኘዋለን። ገጽ 7 ላይ ማለደ ማለት ሁለት ትርጉም ሰጥቶ ይፈታዋል። ማለደ የመጀመሪያው በጠዋት ተነሳ፣ ማላጅ በጠዋት ተነሽ ማለት ነው ይለዋል። ምን ማለደ። ሁለተኛው የማለደ ትርጉም ይላል ለመነ ደጅ ጠና ማለት ነው ይላል። ምን አለ? ለመነ ደጅ ጠና። ኦኬ። መማለጃ ብሎ ደግሞ መማለጃን ይተረጉማል። መማለጃ ማለት እጅ መንሻ ማለት ነው ብሎ ይተረጉማል ማለት ነው። ሌላው ምልጃ ምን ብሎ የሚተረጉመው? ልመና ደጅ ጥናት ብሎ ይተረጉማል። ስለዚህ ምልጃ ማለት ነው ልመና ማለት ነው። እነዚህን ወርዶች በጣም መያዝ ያስፈልጋል። ሌላው ተማለደ ማለት ተለመነ ይቅር አለ ማለት ነው ይላል። ተማለደ ማለት አማለደ ማለት ይላል። አሁን አማለደን ሲፈጻም አስታረቀ፣ ሸመገለ፣ አንዱ ለሌላው ተለማኙ ለለማኙ ይቅርታ እንዲያደርግ ወይም የሚፈልገውን ጉዳይ እንዲፈጽምለት በለማኙ ስም ከተለማኙ ይቅርታን ጠየቀ፣ ለመነ፣ ሶስተኛ ወገን በመሆን ይሏል። ምን ማለት ነው? ተለማኙ ለለማኙ ይቅርታ እንዲያደርግለት ለመነ፣ ሸመገለ። ምን በመሆን? ሶስተኛ ወገን በመሆን። ሶስተኛ ወገን በመሆን ማለት ነው ይሄ የሚያማልደው ሰውዬ አማለደ የሚለው ማለት ነው። የሚያማልደው ሰውዬ ሶስተኛ ወገን ነው። ከበደሉም የለበትም ከመበደሉም የለበትም። በዳይም አይደለም ተበዳይም አይደለም። ገለልተኛ ወገን ነው ማለት ሶስተኛ ወገን ነው። በመካከል ገብቶ ግን ይሸመግላል ማለት ያስታርቃል። ምን ብሎ? ተለማኙ ለለማኙ ይቅርታ እንዲያደርግ ማለት ብሎ ይፈቷል ማለት ነው ዲክሽነሪው። አማላጅ የሚለውንም እንዴት እንደፈታው እንመልከት እስኪ። አማላጅ የሚለውን አማላጅ ማለት አስታራቂ ወይም ሽማግሌ፣ አንዱ ለሌላው
ማለትም ተለማኙ ለለማኙ ይቅርታ እንዲያደርግ ወይም የሚፈልገውን እንዲፈጽምለት በለማኙ ስም ተለማኙን የሚጠይቅ የሚለምን ሶስተኛ ወገን በመሆን ይለዋል። ስለዚህ አማላጅ ደግሞ ያ ፐርሰኑ ነው፣ ማለደ ድርጊቱ ነው። ስለዚህ አማላጅ ሶስተኛ ወገን በመሆን ሽማግሌ በመሆን አስታራቂ በመሆን ተለማኙ ለለማኙ ወይም ተበዳዩ ለበዳዩ ይቅርታ ያደርግለት ዘንድ የሚሸመግል ምን በመሆን ሶስተኛ ወገን በመሆን። ሶስተኛ ወገን የምትለው ቃል ምንድን ነው የምታስረዳን? አማላጁ በዳይም አይደለም ተበዳይም አይደለም፣ ሶስተኛ ወገን ነው፣ ለማስታረቅ ነው የሚገባው በመካከል ብሎ ይተረጉማል። አሁን እነዚህን ቃላቶች እንያዛቸውና ወደ ጥቅሶቹ እንሂድ፣ ወደ መጽሐፍ ቅዱስ ክፍሎቹ እንሂድ። እንዴት ነው የሚፈቱት የሚለውም ማለት ነው። የመጀመሪያው ያነሳሽው ሮሜ ምዕራፍ 8 ቁጥር 34 ላይ ያለውን ቃል ነው። የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? ጥያቄ ምልክት ያደርግና የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ምን የሚለው ይማልደው? መማለድ ማለት ነው። አሁን መማለድ ማለት ቅድም በቅዱሙ ዲክሽነሪ መሰረት መማለድ ማለት መለመን ማለት ነው። መማለድ ማለት ነው መለመን ማለት ነው። ኦኬ። ስለዚህ መለመን ተብሎ የሚተረጎመው ይሄ ፕሮቴስታንቶች ምን ብለው የሚተረጉሙት? አማላጅ ብለው የሚተረጉሙት ምን ብለው የሚተረጉሙት? አማላጅ። ቃሉ እያለ ያለው የሚለው ስለኛ የሚማልደው አይደል? የሚለምነው ማለት ነው። ስለዚህ ኢየሱስ ክርስቶስ ይለምናል። ጥያቄው ግን ምን ብሎ የሚለምነው ነው? ሁለተኛስ ማንን ነው የሚለምነው? ይሄ ትልቅ ጥያቄ ነው። ይሄን ለመፍታት እንዲያግዘን በመጽሐፍ ቅዱስ ውስጥ መለመን የሚለው ቃል መማለድ የሚለው ቃል ለክርስቶስ ብቻ የተገለጸ ወይም የተሰጠ ቃል ብቻ ነው ወይ ስንል አይደለም። ለምሳሌ እዛው ምዕራፍ ላይ ሮሜ ምዕራፍ 8 ቁጥር 26 ላይ መንፈስ በማይናገር መቃተት ይማልድልናል ይላል። መማለድ የሚለው ቃል ለመንፈስ ቅዱስም ተሰጥቶ ተነግሮ እናገኘዋለን። ሌላው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ይላል። መማለድ የሚለውም ቃል ለማን ተሰጥቶት እናገኘዋለን? ለእግዚአብሔር። እግዚአብሔር በእኛ እንደሚማልድ ይለዋል። አሁን እንለያቸው። ሮሜ 8:34 ላይ ለክርስቶስ መማለድ የሚለው ቃል ተነግሮለት እናገኘዋለን። ሮሜ 8:26 ላይ ለመንፈስ ቅዱስ መማለድ የሚለው ቃል ተሰጥቶት እናገኛለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ መማለድ የሚለው ቃል ለእግዚአብሔር ተሰጥቶት እናገኘዋለን። ሶስቱንም አማላጅ ማለት በሚል ከተረጎም ነው ቃሉን መማለድ የሚለውን አማላጅ በሚል ከተረጎም ነው ኢየሱስ ክርስቶስም አማላጅ ነው፣ መንፈስ ቅዱስም አማላጅ ነው፣ እግዚአብሔርም አማላጅ ነው። ተማላጁ ማን ነው? አሁን ጥያቄው አሁን ለዛ ነው መዝለል ስለቻለን አንዝለል ማለት መውደቂያችን ገደል ሊሆን ይችላል። የሆነ ጥቅስ ስላገኘን የምንሮጥ ከሆነ ሌሎች ጥቅሶችን በዛ ወደ ስለመንፈታቸው ምን እንቸገራለን ማለት እንቸገራለን። ግን አማላጅ ማለት አይደለም። የሚገርምሽ የእንግሊዝኛው ዲክሽነሪ የእንግሊዝኛው መጽሐፍ ቅዱስ ቨርዥኑ ይህን ስህተት ሲሰራው እናገኛለን ማለት ነው። ለምሳሌ ሮሜ 8:34ን ምን ብሎ የሚተረጉመው የእንግሊዝኛው መጽሐፍ ቅዱስ ቃል ኢንተርሲዥን ነው የሚለው። ኢንተርሲዥን ሮሜ 8:34 ኢንተርሲዥን ማለት እኮ አማላጅ ነው ማለት ነው። በመካከል ገብቶ የሚያስታርቅ ማለት ኢንተርሲዥን የሚለው ወርድ። ስለዚህ ይሄው እንግሊዝኛው እኮ አማላጅ ይለዋል ብለው የእንግሊዝኛውን ቨርዥን ሊያሳዩሽ ይሞክራሉ። የእንግሊዝኛው ቨርዥን ደግሞ በጣም የተበላሸ እንደፈለገ የሚቀያየሩት ቨርዥን ነው ወይም መጽሐፍ ነው። የሚገርምሽ ሮሜ 8:26ን አላዩዋትም። ሮሜ 8:26ንም በተመሳሳይ እንግሊዝኛው ቨርዥን ኢንተርሲዥን ነው የሚለው ለመንፈስ ቅዱስም ማለት ነው። አሁን ወደ እነሱ ትርጉም ከሄድን ኢየሱስ ክርስቶስ ብቻ ሳይሆን አማላጅ የሚሆነው ማንም ነው? መንፈስ ቅዱስም ነው፣ እግዚአብሔርም ነው። ስለ እግዚአብሔር ቃሉ ስለተነገረ ማለት ነው። ስለዚህ ኩዌሽን እናደርጋለን፣ እንጠይቃለን። ይሄኛው ትርጉም አያስኬድም። ምክንያቱም ኢየሱስ ክርስቶስንም ወልድንም አማላጅ ካደረግ ነው፣ መንፈስ ቅዱስንም አማላጅ ካደረግ ነው፣ እግዚአብሔርንም አማላጅ ካደረግ ነው፣ ወዴት እንሂድኛ? ከማን ነው የሚያማልዱን?
ወደ ማንም ያማልዱ ሌላ አምላክ ፍለጋ ልንሄድ ነው፣ ሊሰዱን ነው እነዚህ ሰዎች። የነዚህ ትርጉም ማለት ነው። ስለዚህ ፈጽሞ ሌላ ክህደት ውስጥ የሚከት አተረጓጎም ነው ማለት ነው። ግን መማለድ ማለት ነው ብያለሁ ቅድም፣ መለመን አይደል? ለክርስቶስም ተነግሯል፣ ለመንፈስ ቅዱስም ተነግሯል፣ ለማንም ተነግሯል፣ ለእግዚአብሔር። ታዲያ እግዚአብሔር ማንን ነው የሚለምነው? የመጀመሪያው። ሁለተኛውስ እንዴት ነው የሚለምነው? እንደሚለምን እርግጠኛ ነን፣ በዚህ ተስማምተናል። ግን ምን ብሎ የሚለምነው? ማንን ነው የሚለምነው ካልን ወደ ላይ አይደለም ልመነው፣ እንዲሁም ወደ ታች ነው። እኛን ነው የሚለምነን። በሚገርም ሁኔታ እግዚአብሔር እኛን ይለምነናል። እግዚአብሔር መንፈስ ቅዱስ እኛን ይለምነናል። ምን ብሎ ነው የሚለምነን? ምን ብሎ የሚለምነን? ኢሳይያስ ምዕራፍ 1 ቁጥር 19 ላይ እዛ አካባቢ እንደምናገኘው እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ ይላል። ስለዚህ ለእኔ ታዘዙ፣ ሕጌን ጠብቁ፣ ከኃጢአት ተመለሱ ይላል እግዚአብሔር። ማንም? እኛን። ልመና እኮ ነው። ልመና እኮ ነው። ይህን የልመና ቃል ግን በማን በኩል ነው ያወረደው? በነቢዩ በኢሳይያስ በኩል። ስለዚህ እግዚአብሔር በቅዱሳኑ በመምህራኑ እያደረ እኛን ይለምነናል። ምንድን ነው የሚለምነን? ከኃጢአታችሁ ተመለሱ። የወንጌል እኮ ስራ ይሄ ነው። በቃ የሐዋርያት ስራ ይሄ ነው። የካህናቱ የመምህራኑ ስራ ይሄ ነው። ምንድን ነው? ህዝቡ ከኃጢአት እንዲመለስ ነው የሚለምኑት። ግን ሲለምኑት ይህ የነሱ ቃል ነው? ይህ ልመና የነሱ ቃል ነው? መጽሐፍ ቅዱስ እንደዚህ ይላል ማቴዎስ 10:20 ላይ በእናንተ የሚናገር የአባታችሁ መንፈስ ነው እንጂ የምትናገሩ እናንተ አይደላችሁም ይላል። በእናንተ የሚናገር የአባታችሁ መንፈስ ነው እንጂ እናንተ አይደላችሁ። ስለዚህ ነቢያቱ ሲናገሩ የነበሩ በእግዚአብሔር መንፈስ ነው። እግዚአብሔር ነው የሚያናገራቸው። ያ ቃል የእግዚአብሔር ነው። ሐዋርያቱ ሲናገሩ ሲገስጹ፣ ህዝቡን ተመለስ ሲሉ ከኃጢአት፣ ይሄ የነሱ ቃል አይደለም። የማን ነው? የመንፈስ ቅዱስ የእግዚአብሔር ቃል ነው። መምህራኑ ዛሬ በወንጌልኛን ሲገስጹን ከኃጢአት ተመለሱ ሲሉ ይህ ልመና የነሱ አይደለም። ይህ ቃል የነሱ አይደለም። የማን? የአባታችን መንፈስ እንጂ። ስለዚህ እግዚአብሔር በመምህራኑ ላይ አድሮ እኛ ከኃጢአት እንድንመለስ ይለምነናል ነው ይለምነናል። ስለዚህ እግዚአብሔር ይለምናል። አዎ ይለምናል። ማንን? እኛም። ምን ብሎ? ከኃጢአት ተመለሱ ብሎ። ስለዚህ ይሄንን ትርጉም ሶስቱን ጋር ወስደሽ ብታስገቢ ይስማማል። እርግጠኛ እንድንሆን 2 ቆሮንቶስ ምዕራፍ 5 ቁጥር 20 እናንብበው። እንግዲህ እግዚአብሔር በእኛ እንደሚማልድ። በማን እንደሚማልድ? በእኛ። ሐዋርያው እግዚአብሔር በእኛ እንደሚማልድ አለ። ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለንና ይላል። ከማን ጋር ታረቁ ብለን? ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለንና። ስለዚህ እግዚአብሔር በእኛ እንደሚማልድ፣ በእኛ እንደሚለምን። ማን ነው ከሚለምን? እኛን። ምን ብሎ? ከእግዚአብሔር ጋር ታረቁ ብሎ። ስለዚህ ሐዋርያው ይመጣና እኛን ይለምነናል። ምን ብሎ? ከእግዚአብሔር ጋር ታረቁ ብሎ። ግን ይሄ ቃል የማን ቃል ነው? የእግዚአብሔር ቃል ነው። እግዚአብሔር በእኛ እንደሚማልድ እንደሚለምናለ። ስለዚህ የሚለምነው ማንን ነው? እኛ ነው። ቅዱስ ጳውሎስ ተርጉሞልናል ራሱ መማለድ የሚለው ቃል በእኛ ብሎ በመምህራኑ በሐዋርያቱ በካህናቱ እንደሆነ ተርጉሞልናል ማለት ነው። አሁን ይሄንን እውነታ ይሄንን የአባቶችን ትምህርት ሳይረዱ በራስ አረዳድ ወስደውት እግዚአብሔርን ለማኝ ሌላ ተለማኝ አምላክ ፍለጋ ውስጥ ሊከቱን እነዚህ ሰዎች መንገድ ጀመሩ ማለት ነው። እና አማላጅ የሚለው ለክርስቶስ በፍጹም የማይነገር አማላጅ የሚለው በፍጹም የማይነገር እሱ ፈራጅ አምላክ ነው ማለት ነው። ፈራጅ አምላክ። እነዚህ ወርዶች ግን የሚያስረዱን ምንድን ናቸው? የክርስቶስን እኛን ከእግዚአብሔር ጋር ታረቁ ብሎ እግዚአብሔር በመምህራኑ ላይ አድሮ እኛን እንደሚለምን የሚያስረዱን ቃላቶች ናቸው። ስለዚህ ሮሜ 8:34ም ሮሜ 8:26ም 2 ቆሮንቶስ 5:20 በዚህ አውድ የሚተረጎም ነው ማለት ነው። ሌሎች ያነሳሻቸው አሉ። ለምሳሌ ዕብራውያን 7:25 በጣም ባጭሩ ለመመለስ ያክል ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ነው የሚል ዕብራውያን 7:25 ላይ ማለት ነው። ይሄን ቃል ዕብራውያን 7ን ከቁጥር 1 ጀምረን ስናነብ እያወራ የሚመጣው ስለ ኦሪቱ ክህነትና ስለ ክርስቶስ ክህነት ነው። የክርስቶስን ክህነት ከመልከጼዴቅ ክህነት ጋር እያነጻጸረ ይመጣል ማለት ነው። ስለዚህ ሲጀመር እያወራ የሚመጣው አድማጮቻችን ይሄንን እንዲያዩት ማለት ነው ገብተው መጽሐፍ ቅዱስን ዕብራውያን ምዕራፍ 7 ከቁጥር 1 ጀምረው እስከ 25 ቢያነቡት እያወራ የሚመጣው ስለ ክርስቶስ ክህነትና ስለ ኦሪቱ ስለ ሌዊ ክህነት ነው። ስለ ሌዊ ክህነት ነው፣ ስለ አገልግሎቱ ነው፣ ስለ ክህነቱ ማለት ነው።
የክርስቶስን ክህነት ከማን ጋር እንዲሁም በሚያነጻጽር የንጽጽር አገላለጽ ከመልከጼዴቅ ጋር። ስለዚህ እንደ መልከጼዴቅ አንተ ለዘላለም ካህን ነህ እያለው ይመጣል ማለት ነው። ስለዚህ እያወራ ያለው በመስቀል ላይ ኢየሱስ ክርስቶስ ስለፈጸመው የክህነት አገልግሎት ነው። ይህ የክህነት አገልግሎት ደግሞ አንድ የተፈጸመ የማንለው አገልግሎቱ ከሱ አስቀድሞ ለሞቱ ሲኦል ለገቡ ነፍሳት ጭምር የሚያገለግል በኋላም ደግሞ እኛን የሚያድን ከዛ ከመስቀሉ ከቀራኒው በኋላ ለተነሳ ነው ለኛ ለአዲስ ኪዳን ሰዎች ሁሉ የሚያገለግል ቀራኒው ላይ የተፈጸመ ወደፊትም ሄዶ ወደ ኋላም ሄዶ ማዳን የሚሽል የክህነት አገልግሎት እንደሆነ ተናገረ። የኦሪት ውስጥ ይህን ማድረግ ይችላል አይችልም? ዛሬ የተፈጸመው የክህነት አገልግሎት ለነገ አይጠቅምሽም። ለመቼ ብቻ ነው? ለዛሬ ብቻ ነው። ለአንቺ የተሰዋው ለአንቺ የቀረበው መስዋዕት ለእኔ አይጠቅመኝም። በኦሪቱ ማለት ነው። በሕግ እንስሳ ነበር የሚሰዋው ማለት ነው። ስለዚህ የኦሪቱ ሊቀ ካህን የክህነት አገልግሎት ደካማ ነበር፣ ፍጹም ድነት ሊያሰጥ አልቻለም። የክርስቶስ ስንልሳ በዕለተ ዓርብ በቀራንዮ የፈጸመው ያ የክህነት አገልግሎት ሕያው ሆኖ ወደ ኋላ ሄዶ 5500 ዘመን ሲኦል ለገቡ ነፍሳት ጭምር እነሱን ከእግዚአብሔር ጋር የሚያስታርቅ እነሱን ከማን ጋር የሚያስታርቅ? ከእግዚአብሔር ጋር። እሱ ብቻ አይደለም፣ የሚገርምሽ አስታራቂ የነበሩት የኦሪት ሊቀ ካህናት ሳይቀር የሚታረቁት በክርስቶስ ደም ነው፣ ወይም የታረቁት በክርስቶስ ደም ነው። እሱ በነገራችን ላይ ቃል እያወራ ያለው እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው ብሎ የሚጀምረው ይሄ ጥቅስ ማለት ነው። ይሄ ጥቅስ ዕብራውያን 7:25 ላይ ያለው ትንሽ ከፍ ብለን ስናነበው እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው፣ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ይላል። ከዛስ ስለ እነርሱ የተባሉት እነማን ናቸው? ስለ እነርሱ ሊያማልድ አይደል እንደሚል ስለ እነርሱ የተባሉት እነማን ናቸው ካልን የኦሪት ካህናት ናቸው። እነርሱ በማለት የተጠቀሱት እነማን ናቸው? የኦሪት ካህናት ናቸው። ሊያማልድ ማለት ሊያስታርቅ ማለት ነው። እነሱን አስታርቋቸዋል። እነማንን? የኦሪት አስታራቂ የነበሩት እነዚያ የኦሪት ካህናት ሳይቀር ከእግዚአብሔር ጋር የታረቁት በማን አገልግሎት ነው? በክርስቶስ የክህነት አገልግሎት ነው ማለት ነው። ይህን ነው የሚተረጉምልን። ስለ እኛስ ምን ብሎ ተናገረ? አሁን በአዲስ ኪዳን ላለ ነው ለእኛ ለክርስቲያኖች አማላጃችን ነው አይደለም የሚሉ እነሱ ፕሮቴስታንቶች። ስለ እኛ ምንድን ነው? አማላጅ ነው የሚል አይደለም። ምንድን ነው የሚለው? ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ካለ በኋላ ስለዚህ ደግሞ በእርሱ በቀራንዮ በዛ በቤዛነቱ ስራ በክህነቱ ስራ አምኖ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ስለኛ ምን ተብሎ የተነገረ? ያድናቸው። ሊያማልዳችሁ አይደለም። ክርስቶስ ሊያማልድን አይችልም። እኛም ይሄ የመስቀሉ ስራ እኛን ማዳን ይችላል፣ ያድነናል። በእሱ አምነን ምን ካለን ወደ እግዚአብሔር ከቀረብን ማለት ነው። የኦሪቶቹ ካህናት እነሱ የታረቁት በማን ደም ነው? በክርስቶስ የክህነት አገልግሎት ነው ማለት ነው። ስለዚህ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል የሚለው ቃል ራሱ የተነገረው ለእኛ ሳይሆን ለማን ነው? ለኦሪት ሊቃነ ካህናት። ለእኛስ በእርሱ አምነው ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ስለዚህ እኛ የክርስቶስ የክህነት አገልግሎት ያድነናል ብለን የምናምን ክርስቲያኖች ነን ማለት ነው። ስለዚህ ትርጉሙ የሚያወራው ስለዚህ ነው እንጂ ክርስቶስ አሁን በአብ ቀኝ ያለው ስለኛ ሊያማልድ አማላጅም ሊሆን አይችልም። ፈራጅ አምላክ ነው እሱ። የመጨረሻው እርሱም ዕብራውያን ምዕራፍ 5:7 ላይ የጠቀሽው ቃል ይመስለኛልና እርሱም በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። አሁንም ይህም በጣም የሚያስቅ ነገር ነው እውነቱን ለመናገር። እንዴት ከተባለ ቅድም ዲክሽነሪ አውጥቼ የተናገርኩት ለዛ ነው። ቃላቶቹ ትርጉማቸውን ካላወቅን በጣም አስቸጋሪ ነው። ስለዚህ አማላጅነት ማለት እኮ በበዳይና በተበዳይ መካከል ገብቶ እርቅ መፈጸም ነው አይደል? ምልጃ ምንድን ነው ብለናል? ልመና ብለናል አይደል? ምልጃ ማለት ማለት ነው ልመና ነው ብለናል። ይሄ ክርስቶስ ይሄን ልመና ያቀረበው ስለኛ ነው ስለ ራሱ ነው ሲጀመር ማለት ነው። አንቺ ስለ ራስሽ የምታቀርቢው ልመና ጸሎት ነው የሚባለው። ኢየሱስ ክርስቶስ በጸሎተ ሐሙስ ጌታ አባት ሆይ ብትወድስ እች ጽዋ ከኔ ትለፍ ብሎ ያላትን እኮ ነው ቅዱስ ጳውሎስ እዚህ ጋር የገለጸው። ምንድን ነው ያለው? እርሱም በሥጋው ወራት። በምን ወራት? በሥጋው ወራት ብሎ አስምሮበታል። በጣም በጥንቃቄ የተናገረው ቅዱስ ጳውሎስ ብትወድስ እች ጽዋ ከኔ ትለፍ።
በማለት ኢየሱስ ክርስቶስ ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን ያቀረበ። ምን ማለት ነው? ጽዋ የተባለችው ያቺ ሞት ያቺ መከራ ከኔ ትለፍ ብሎ ስለ ራሱ ያቀረበው ልመና ነው። እዚህ አማላጅነትም የሆነው እኔ ስለ አንቺ ብጸልይ ነው። እኔ ስለ ራሴ ብጸልይ እሱ ጸሎት ነው። ስለ አንቺ ብጸልይ ግን ስለ አንቺ ምን እያልኩ ነው? እያማለድኩ ነው። የምልጃ ስራ ይባላል። አማላጅነት ነው። ይሄ አማላጅነት ነው። እዚህ ምልጃ ማለት ልመና ነው። ልመናው ስለ አንቺ ከሆነ አማላጅነት ይሆናል። እኔ ለአንቺ ምጸልይ ከሆነ፣ እኔ ስለ ራሴ ምጸልይ ከሆነ ግን እሱ ኦልሬዲ ጸሎት ነው የሚሆነው። ከዚህ ክርስቶስ ስለ ራሱ ሞት ስለ ራሱ መከራ ይህን ጸለየ። ግን ክርስቶስ ሞትን ሲጀመር እኮ ሊሞት ነው የመጣው ክርስቶስ። ይህን ለምን ጸለየ? ሌላ አውድ ስላለው ሌላ ትርጉም ስላለው ማለት ነው። እና ወደዛ አልገባም እንዲቴል ከአውዱ እንዳልወጣ ማለት ነው። ስለዚህ ምልጃ የምትል ቃል ብቻ ስለታየች ሩጦ ይሄው ብሎ እንደ ማስረጃ ማቅረብ ከእውነት ከትክክለኛ ትርጉሙ ያወጣናል ማለት ነው። ስለዚህ ስለ ራስ የሚጸለይ ጸሎት እሱ አማላጅነት ሊሆን አይችልም ማለት ነው። ስለዚህ ኢየሱስ ክርስቶስ በዚህ ቃል የማማለድ ስራ ነው የሰራው። ሌላው ግን በደንብ ልናስተውለው የሚገባ አማላጅ አይደለም አማላጅ ነው የሚለው እኛ ክርስቶስ አስታረቀን ነው የምንለው። ምን አለን? አስታረቀን ነው የምንለው። ፕሮቴስታንቶች አማለደን ነው የሚሉት፣ ወይም አማላጃችን ነው የሚሉት። ይህ ማለት የመስቀሉን ስራ ማለት ነው። ክርስቶስ በመስቀል ላይ የሰራው ስራ የቤዛነት ስራ ነው፣ የማስታረቅ ስራ ነው። ምን አድርጎ? ራሱን መስዋዕት አቅራቢ አድርጎ ራሱን መስዋዕት ተቀባይ ሊቀ ካህን፣ በቃ ልዩ ሊቀ ካህን ነው ማለት ነው። ራሱ መስዋዕት አቅራቢ፣ ራሱ መስዋዕት ተቀባይ አምላክ ሆኖ በቀራንዮ ላይ የፈጸመው የማስታረቅ ስራ ነው። መጽሐፍ ቅዱስም እርቅ በማለት ነው የሚገልጸው። ስለዚህ አስታርቆናል። ከማን ጋር? ከራሱ ጋር፣ ከአባቱ ጋር፣ ከመንፈስ ቅዱስ ጋር አስታርቆናል ብለን እናገራለን። ስለዚህ ይሄ የመስቀሉ ስራ ነው፣ አማላጅነት አይደለም። ነገር ግን ክርስቶስ ሰው ስለሆነ ሰውነቱ ይገለጽ ዘንድ፣ ሁለተኛው ለእኛ አርያ የሆነን ዘንድ ኢየሱስ ክርስቶስ ጸልዮአል፣ ጾሟል። ኢየሱስ ክርስቶስ ሰው የሚያደርጋቸውን ነገሮች በሙሉ አድርጓል። በቃ ካልሆነማ ሰው አይሆንም፣ ሰው አይደለም ልንለው ነው ክርስቶስ። እዚህ ጾሟል፣ ጸልዮአል፣ ለምኗል። ይሄን ሁሉ ነገር አድርጓል። በምኑ? በስጋ ወራት። ይሄን በፍጹም የምናምነው ነገር ነው። ግን ለምን አደረጋቸው? አስፈልገውት ነው? ክርስቶስ የጾመው በረከትን ሊያገኝ ነው? እሱ የለመነው አቅመ ደካማ ስለሆነ ነው? አይደለም። ኃጢአትህ ተሰረየችልህ ያለ አምላክ ቀራንዮ ላይ እኮ መስቀል ላይ የሚያደርጉትን አያውቁትምና ይቅር በላቸው ብሎ ጸልዮአል። እንዴ ሽባ የነበረውን ሰውዬ አምጦ ፈወሰውና አንተ ብላቴና ኃጢአትህ ተሰረየችልህ ነው። እንዴ ምን ብለው ነው የመለሱ ጸሐፍት ፈሪሳውያን? ወዲያው እንዴ ከአንዱ ከእግዚአብሔር በቀር ኃጢአትን ማን ሊያስተሰርይ ይችላል? እሱ እግዚአብሔር እንደሆነ ስላላወቁ ማለት ነው። ኃጢአትን ማስተሰረይ፣ ኃጢአትን ይቅር ማለት ያንዱ የእግዚአብሔር ስልጣን ብቻ ነው። ስለዚህ ኢየሱስ ክርስቶስ ኃጢአትን ሲያስተሰረይ፣ ኃጢአትን ይቅር ሲል አይተነዋል እኮ። ከወደደ እየሰቀሉ ያሉትን ሰዎች እሱ ይቅር ማለት አልችል ብሎ ነው እንዴ ይቅር በላቸው ብሎ የጸለየ? ምንድን ነው ያለው ክርስቶስ? ማቴዎስ 11:29 ላይ ከኔ ተማሩ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም እረፍትን ታገኛላችሁ አለ። ክርስቶስ የህይወት መምህራችን ነው። በክርስትና ህይወታችን ውስጥ በመንፈሳዊ ህይወታችን ስንመላለስ ክርስቶስን መስለን እንመላለስ ዘንድ ክርስቶስ አብነት ተወልን። ስለዚህ ሞዴላችን፣ አርያችን፣ የህይወት መመሪያችን ክርስቶስ። ከኔ ተማሩ አለ። ምንድን ነው የምንማረው? ጠላቶቻችሁን ወደዱ። ወዱ አላሳየንም? የሚረግሟችሁን መርቁ አላሳየንም? ስለሚያሳድዷችሁ ጸልዩ አላሳየንም? መስቀል ላይ እየሰቀሉት የሚያደርጉትን አያውቁትምና ይቅር በላቸው። ያስተማራትን በተግባር ሳይቀር እየገለጠ አብነቱ ሆኖናል፣ አርያ ሆኖናል። መምህራችን ነው እሱ። ኢየሱስ ክርስቶስ መምህራችን ነው፣ የህይወት መምህራችን ነው። ስለዚህ አባቶ የሚያደርጉትን አያውቁትምና ይቅር በላቸው ብሏልና አማላጅ ሊሉት ይሞክራሉ ማለት ነው። የዋህነት ነው ይሄ። በጭራሽ ክርስቶስ እነዛን ይቅር ማለት አልችል ብሎ አይደለም። ምንድን ነው ግን? እንዲህ መከራ ሲያደርሱባችሁ ጸልዩላቸው፣ የሚያደርጉትን ስለማያውቁት ነው። ይህን ተቀበለና ሊቀ ሰማዕት ቀዳሚ ሰማዕት እስጢፋኖስ በድንጋይ እየወገሩ ለነበሩ ሰዎች ከጌታው ከክርስቶስ ከመምህሩ ተምሯልና ምን አለ? የሚያደርጉትን አያውቁትምና ይቅር በላቸው ብሎ ልክ እንደ ክርስቶስ ስለሚወጉት ሰዎች ጸለየ ማለት ነው። ይህችን ትምህርት ከማን ነው ያገኛት? ከክርስቶስ ነው ያገኛት ማለት ነው። ስለዚህ ቅዱሳን አባቶቻችን ለሚያሳድዷቸው እየጸለዩ ነው፣ የሚረግሟቸውን እየመረቁ ነው።
ክፉ ላደረጉባቸው መልካም እያደረጉ ነው የመጡት። ይህን ያዩት ደግሞ ከክርስቶስ ነው ማለት ነው። በጦር እየወጋው እኮ አይኑን ይፈውስ የነበረ ጌታ ነው። ስለዚህ ይሄን ሳይረዱ ቃልን ብቻ የሆነችን ቃል መዞ ኢየሱስን አማላጅ ለማለት መሮጥ በጣም አደገኛ ነው የሚሆነው። ኢየሱስ ክርስቶስ በስጋ ወራት ሰው ሊሰራው የሚችለውን ነገር በሙሉ አድርጓል። ምን ብሏል? ጾሟል፣ ጸልሏል፣ የትህትናን ስራ ሰርቷል። እና የቤተ ክርስቲያናችን ትምህርት መሆኑን የምትረጀው ሃይማኖተ አበው ዘቅዱስ ጎርጎርዮስ ዘኑሲስ ምዕራፍ 35 ቁጥር 7 ላይ በስጋ ባህሪ ግን ሰው ይባላል መስዋዕትነትን፣ አስታራቂነትን፣ እውነትን ገንዘብ ያደረገ እንደሆነ ስለ እርሱ ዮሐንስ እንደተናገረ ታወቀ በማለት ይናገራል ማለት። ስለዚህ ይሄ ሰውኛ ስርዓት የሉ መስዋዕት የማቅረብ የማስታረቅ፣ የመለመን፣ የመጸለይ እነዚህ በሙሉ ሰው በመሆኑ ያደረጋቸው ነገሮች ናቸው። ስለዚህ ሰው የተባልን በሙሉ እንደሱ እንኖር ዘንድ አርያውን ፍለጋውን ተወልን ማለት ነው። ስለዚህ ኢየሱስ ክርስቶስ እነዚህን ነገሮች በሙሉ የጸለየው ምን ያለው የጾመው የለመነው ሁሉ አማላጅ ስለሆነ እሱ ማድረግ ስለማይችል ሳይሆን ለእኛ አብነት ሊተወን ነው በሚል የሚተረጎም ነው ማለት ነው። ስለዚህ ኢየሱስ ክርስቶስ ፈራጅ አምላክ ነው። ኃጢአታችንን በደሙ አስተሰርዮልናል። ኃጢአታችን ደምስሷል፣ አስወግዷል ኃጢአታችን ማለት ነው። ስለዚህ ኢየሱስ ክርስቶስን አማላጅ ማለት አይገባም። አማላጆች ሊያድኑን ስላልቻሉ ማን መጣ ብያለሁ? ፈራጁ መጣ። አማላጆች ሊያድኑን ስላልቻሉ ፈራጁ መጣ የሚል ትምህርት አለኝ።